ሁሉንም ሰው ማስደሰት መሮናል። ለራሳችን ያለን ዋጋ ሰዎች እኛ ሰተናቸው እነሱ በሚመልሱልን ምላሽ ላይ የተመሰረተ ነው። 24 ሰዓት ለእከሌ ምን ባደርግለት ይደሰታል፣ ይህንን ልበለው ይሆን እያልን ጭንቅላታችን ረፍታቷል። ከየት መጣ? ምንጩስ ከየት ነው? በጊዜ ጅረት ተሳፍረን ወደ ልጅነታችን እንመለስ እስኪ። አባዬ ቤት ውስጥ ምን ስንሰራ ጎበዝ ልጄ ይለን ነበር። የአባዬን ፍቅር የምናገኘው ትምህርት ቤት አንደኛ ስንወጣ ነበር። አባዬ አንዳንድ ጊዜ ተናዶ ቤት ሲገባ እኛን አያናግረንም። አንዳንዴ ደስ ሲለው ደግሞ አቅፎ ያጫውተናል። እማዬስ ቤት ውስጥ ምን ስናደርግ ትወደናለች? ጥሩ ልጅ ስንሆን፣ ስራ ስንሰራ፣ ትምህርት ቤት ስንሸለም። አያችሁ፣ ፍቅር የሚገባን የሆነን ነገር በማድረግ እንደሆነ እንዲሰማን ተደርገናል። እስቲ እናንተን ልጠይቃችሁ፣ ሕፃን ልጅ የሚወደደው ምን ስላረገ ነው? ምንም። ሕፃን ልጅን የምንወደው ውስጡ ባለው ንጹህ የፈጣሪ መንፈስ ነው። ይህ ሕፃን ልጅን እንድንወድ የሚያደርገን ንጹህ መንፈስ አሁንም በእኛ ውስጥ አለ። እኛ ምንም ሳናደርግ ፍቅር ይገባናል። እኛ ለሰዎች የሆነን ነገር በማድረግ የምንቀበለው ፍቅር የለም። እኛ እንዲሁ ፍቅር ይገባናል። ሁሉንም ለማስደሰት መጣር የሚመጣው የሆነን ነገር በማድረግ ፍቅርን ማግኘት፣ መከበርንና መወደድን ማግኘት ማህበረሰቡ በልጅነታችን ስለጻፈብን ብቻ ነው። እኛ ስለሆነን ብቻ ፍቅር ይገባናል። ምንም ሳናደርግ በፊት ፍቅር ይገባናል። ምድር ላይ በሕይወት ስላለን ብቻ ፍቅር ይገባናል። ማድረግ የሚመጣው ከዚህ ግንዛቤ በኋላ ነው። ስለዚህ ይህ ሰዎችን በማስደሰት ራስን የመተው ስሜት ሲሰማን አብረን ከስሜቱ ጋር ከመጥፋትና ከማልቀስ ከመበሳጨት ይልቅ ስሜቱን እንየው፣ እንገንዘበው፣ እንደ ሶስተኛ ወገን ሆነን እንመልከተው። ይህ ስሜት የኛን ትኩረት መቋቋም አይችልም። በስሜቱ ሳንወሰድ ከውጭ ሆኖ እንደሚታዘብ ሰው ከተመለከትነው እንደ ጉም በኖ ይጠፋል። ተመልሶ ሲመጣም በዚሁ መንገድ ካስተናገድነውና አብረነው ካልነጎድን ተመልሶ ይጠፋል። ጭራሽ ተመልሶ እስከማይመጣ ድረስ በዚሁ መንገድ ብንቀጥል ነፃነታችንን ማወጅ እንችላለን። እስቲ ዛሬ እንጀምር።